ሲጃጃል ዕቃ ይፈጃላል የሀገሬ ሰው ማለት ሲጀምር ማለት ነው። ብሩክ የአብርሽ ቀኝ እጁ እንደሆነ እያወቃችሁ እናንተ እንዴት ነው ገንዘብ ሰጥታችሁ ፍላሹ የምትቀበሉት ማለት ነው? እንዴት ነው የምታስ ጭራሽ ጅል ነው እንዲያረጋችሁን? እንዴት ነው እናንተ? የምሬ ነው ማለት እሱ የአብርሽ ቀኝ እጁ ነው አይደለም እንዴ? እናንተ እንዴት አምናችሁት ነው ገንዘብ እሱ ለእናንተ እውነት የአብርሽን ገመና ያምጥቶ ይሰጣችሁ ይመስላችኋል? እንደሚሰጣችሁ ይመስላችኋል? እናንተ ራሱ ጅሎች ናቸው፣ አብርሽና ሩታ ማለት ነው። የምር እሱን አምናችሁት ከሆነ እንዲህ ተሸጉዳችሁ ከሆነ ተበልታችሁ ከሆነ የምር በዚህ ማለት ነው እጥፍ ነው መመለስ ያለባችሁ። እጥፍ የምሬ ነው። አትጃጃሉ፣ እጥፍ መልሱለት። የምሬ ነው። ሩታም ዝም አትበይ፣ መልሽላቸው። እንደዚህ ፈንጭቶብሽ እንደዚህ ተናግሮሽ ጅላንፎ ማለት ነው። አንቺ ዝም ማለት የለብሽም፣ እጥፍ ነው መመለስ ያለብሽ እና አትጃጃሉ። የምሬ ነው። አትጃጃሉ። ስታስጠይ ቆፍጠን በሉ። ዳኒ ፍንጥር 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 አትበል። ቆፍጠን ብለህ ማንነትን ማሳየት ነው ያለብን። ማንነትን አሳየው ለዚህ ጉልቻ ማለት ነው። ለነገሩ ሁለታችሁም ጉልቻ ናችሁ እና ሶስታችሁም እና ማለት ነው። ለእነዚህ አንተ ብርን ማስመለስ አለብህ፣ እጥፍ አድርገህ ማስመለስ አለብህ ማለት ነው። ምናልባት ምን አይነት አይዲያ ልስጣችሁ መሰላችሁ? የሩታን ገበና እኔ ይዣለሁ ልስጣችሁ በልና ገንዘብን አስመልስ። ነገርኩ፣ ገንዘብን አስመልሰው። የወሰደብን ገንዘብ የብሩክ ተብዬው ለዛውም ደግሞ እናንተ የሸወዳቸው እኮ እንዴት እንደሆነ ታውቃላችሁ። ጭራሽ ከልጁን ጋር እየተጫወተ እኮ ነው ከልዑል ጋራ ማለት ነው። እንደዚህ እንትን ያላችሁ እውነት እናንተ ለሱ ትሸወዳላችሁ። የምሬ ነው። መሸወድ አልነበረባችሁ። እንዲህ ይህ ጅል ያታላችሁ። ይህ እኮ ጅል ነው። የምሬ ነው። አንድ ጅል ሁለት ጅሎች ያታላችሁ ይሸጧችሁ ገበያ አውጥተው። አይ እናንተ እንደ በሬ ገበያ አውጥቶ መሸጥ ነበር፣ መሸወድ አልነበረም። ጥንቃቄ የሚባሉ ለዚህ ነው። ዝረክረክ ማለት እንደዚህ ነው የሚያደርገው ማለት ነው። እንደዚህ ቅጥል ያደርጋችኋል መዝረክረክ። በነገራችን ላይ ትናንት እሱን እንደዛ አንገቱን እያስደፋችሁት እያስለቀሳችሁ ደስ ብሎን ዛሬ እናንተ ታለቅሱብናላችሁ፣ ታላዝኑብናላችሁ። እኛ ኧረ የት እንሂድ? የምሬን የት እንሂድ? ተጃጃላችሁብን እኮ የምር ተጃጃላችሁብን። የእናንተ መሸቀያ የሆነ መኖራችን ነው የሚያሳዝነኝ። እና ሩታዬ ብዙም አትናደጂ፣ ያምሻል ማለት ለእነዚህ ትናደጃለሽ። እንደውም በቀልሽን አሳያቸው እጥፍ ድርብ አድርገሽ ማለት ነው። ሁለቱንም እንደው ባጋጨሹ በጥፊ ላለው ስ በጥፊ ድርግ ባደረግሽው ማለት ነው። እኛ ደግሞ ማለት ነው ፍላሹን ውስጥ ያለውን ነገር ፎቶ ምንም ካላሳያችሁን አናምንም። ከአሁን በኋላ የምታመጡትን መረጃ ማለት ነው አሳዩን። ስታሳዩን ነው ምናምነው ማለት ነው። የአብርሽ ምስጢር ይሁን የዳኒ ምስጢር ይሁን የሩታ ምስጢር ይሁን አሳዩን። በቃ እኛ ማየት እንፈልጋለን። ለምን ደግሞ አታሳዩ? ምስጢር ይዘንባችሁ የሆነ ነገር አሳዩን በግልጽ። ለምን አታሳዩንም ነው? ለምን አታሳዩንም? ግን አብርሽ ይመችክ። በነገራችን ላይ ባዶ ፍላሽ ፎቶ ብቻ ሰጥቶ ይሸውዳችሁ። በጣም ነው የሚያሳዝነው። በጣም ይገርማል እውነት። እኔ የተሸወዳል እንዴት ብሩክ ይሸውዳችኋል? እናንተ ብሩክ ማለት የአበጋዝ ቀኝ እጁ እኮ ነው። እንዴት እናንተ ሊሸውዳችሁ ይችላል? መሸወድ አለ። ዳኒ ደግሞ ያኔ እኔ በነገራችን ላይ የሆነ ጭር ሲል አትወድም፣ ግን ውጥር ውጥር ማለት ይመቸኛል። ቢመቸኝም ግን ውጥር ውጥር ማለት ያለብህ ቦታ ውጥር ማለት አለብህ። የሰው ልጅ ደግሞ ማለት የሆነ ነገር እሰራላለሁ አይልም፣ በተግባር ነው የሚያሳየው። ሰርተ ካሳየን የምሬ ነው። አስለቅሰው አሳየን። በቃ እኛ የምንፈልገው ይህን ነው። እናንተ አልቅሳችሁ ሳይሆን እነሱን አስለቅሳችሁ አሳዩን። እኔ እኔ እሰራላለሁ ምናምን ጉራ አትንፋ። ጉራ በጉራ ነው። ያኔ የተናገረ ሁሉ ይፈጸማል ማለት አይደለም። ተናግረክ ሳይሆን በልብክ በቃ እንደ ሩታ ማለት ነው። ሩታ ዝም ብላለች። ዝም ያለ ሰው ደግሞ መፍራት አለባችሁ፣ መፍራት አለባችሁ። ምን እንደምታደርግ እንግዲህ አብርሽ ትችላል። ሻንጣዬን አምጣ፣ ሻንጣው ዘጋለ፣ ቁም ሳጥኔ ውስጥ አለ ከነ ልብሱ አምጣ። እውነት ነው እንዴ? ነገ ተመልሰህ ትመጣለህ። አሁን ሌላ ህይወት ብትጀምር ሩታ ማለት ነው ሆነ ወንድ ጋር ብትመጣ እንዲህ ቤቴ ላይ ወንድ አታስገቢ፣ ቤት የኔ ነው፣ እኔ ለአንቺና ለልጅሽ ነው የሰጠሁት ምናምን እያልክ ትመጣለህ። በነገራችን ላይ ዛሬ ሻንጣን ይዘህ እንደወጣው አይደለም። በቃ ከኤርሜላም ጋር መሆን ካለብህ ይሁን። መምረጥ አቅቶ እኮ ነው አንዴ እዚህ አንዴ እዛ እያልክ የምትኖሩ ማለት ነው። ሩታ እንደምትወዳት እንደምታፈቅራት እናውቃለን። መተውም እንደማትችል እናውቃለን። ገባን? የፈለገ ነገር ቢመጣ ከኤርሜላ ጋር ብትሆን አግብታት ራሱ ብትኖር ማለት ነው ኤርሜላን አግብታት ራሱ ብትኖር በነገራችን ላይ ለሩታ ያለ ቦታ እና ለኤርሜላ ያለ ቦታ ይለያል። ይህን ማወቅ አለብክ። ይህንን ሁላችሁም ማወቅ አለባችሁ። ዝንቦቹ ራሱ የአበጋዝ ዝንቦች ራሱ ማወቅ አለባችሁ ማለት እና ሩታና ዳኒ ግን በልባችሁ ይዛችሁ ሁሉንም ነገር ዛሬ እንደዚህ እንዳላገጡባችሁ ማለት ነው። እናንተም ደግሞ አላቅጡባቸው ድጋሚ። የምሬ ነው። የምንድን ነው ብድሩን ያልመለሰ ወንድ ልጅ እንዳይፈጠር ተብሏል። ዳኒ ብድርህን ትሞተም ተማሙተም ማስለቀስ አለብህ። ሁለቱን ሰዎች ማስለቀስ አለብህ። በቃ ዝም ብለህ እሰራላለሁ ሳይሆን ሰርተህ ካሳየን። የምሬ ነው። ሰርተህ ካሳየን
እንደዚህ ተጫውተውባችሁ ባዶ ፍላሽ በገንዘብ ይሄ ጅል የኛው ምንድነው ስሙ ይሸውዳችሁ፣ ይሄ ኩራሬት ይሸውዳችሁ። የምሬን ነው ይሄ። አረ በጣም ነው የሚገርመው። አታለላችሁ እኮ ሼጣችሁ፣ መነዘራችሁ። እውነት በጣም ነው ያዘንኩት ዛሬ። ግን የምር እኔ እንደዚህ ሩታ አንተ ብትታለልም ሩታ ትታለላለች ብዬ አላስብ ነው። ግን ስንት ብር ነው የሰጠው ውዴ? ስንት ብር ነው ያወጣው? ንገረኝ። ሹክ በላይ ምናልባት የአብርሽ ዳይፐሮች ለአንተ ትንሽ ጣል ጣል ካደረጉልህ ማለት ነው። እና እስኪ ንገረኝ ዳንዬ፣ ስንት ነው ያስወጣክ? ለፍላሹ ብለክ ስንት ብር ነው የሰጠው? ወንድም አለም አማቻችን እና ማለት ነው ውዶች፣ የምሬ ነው። ሩታ ደግሞ አትናደጅ። እንኳ አጠገብሽ ማስቀመናደድ ጥሩ አይደለም። ደም ግፊት ያመጣል፣ ስኳር ያመጣል፣ ጨጓራ በሽታ ያመጣል። መናደድ የለብሽም። እንደምናውቀው አንቺን እኛ የምናውቅሽ ተናደሽ የሆነ ነገር ሳይሆን በተግባር ሁሉንም ነገር ስታከናውኑ ነው የምናየው ማለት ነው። ዝምታሽ በነገራችን ላይ እኔ ያስፈራኛል። ዝምታዋ ያስፈራኛል። ዝም ያለን ሰው ፍሩ ይባላል ማለት ነው። እና እንደዚህ ዝም ስትይ አላማረኝም ነገሩ ማለት ነው። ምንም ሊያምረኝ አልቻለም። ምንም ማማር ማለት እና በቃ ተጫዋችባቸው ነው የምልሽ። እነዚህ ሁለቱ ካላስለቀሳችሁ ግን እኔ እንጃ በቃ እየተቃጠልኩ ነው የምኖረው። የምሬ ነው የምለው እየተቃጠልኩ። ለምን እንደምቃጠል ታውቃላችሁ? እኔ ሩታ ስታሸንፍ እንጂ ስትሸነፍ ማየት ደስ አይለኝም። በቃ ሁሌ እነዚህ ሁለቱን ስታስለቅስ ማየት ነው የምፈልገው። ሁለቱን ብቻ ሳይሆን ውሽሚትንም እያስለቀሰቻት እንድትኖር ነው የምፈልገው ማለት ነው። በቃ እያስለቀሰች እንጂ እያለቀሰች ማለት። ትላንትና አይታችኋል ኤርሜላ እንዴት እንደረበቅ እንደዛ ማናስሟ ሜሪ። እንደ ሜሪ ጀግና መሆን አለብሽ ውዴ፣ የኔ ማር፣ የኔ ፍቅር፣ የኔ ወድ ሩታዬ። እንደ በፊት ነብር ሆነሽ ነይልን ማለት ነው። እንደዚህ እንዳላገጡ ፎቶን አንሺ እንዳለሽ የለም። አንቺም ደግሞ አንስተሽ ወርውሪ። አቃቂ ፎቶ ምን ያደርግልሻል? ነገ ደግሞ አንስታችሁ ኩሽና አድርጋችሁ ትመጣላችሁ። ደግሞ የእናንተ ነገር እኮ አይታመንም። እና አንሺው ቤትሽ ላይ የእሱ ፎቶ መቀመጥ የለበትም። እሱ የሚያስታውሰች ነገር አንድ ነገር መቀመጥ ግን ማለት ነው። ሩታ አንስተሽ ስታቃጢ እኛ ማየት አለብን። ፎቶን ስታነጁ ጋዝ አድርገሽ ማየት አለብን። ያን ሁሉ ፎቶ ማለት ነው ውዴ ማሬ። እኛ ካላየን አናምንም። ምክንያቱም ኩሽና ውስጥ ከምታስቀምጩ ማለት ነው። አቃጢውና እንትን በይልን አቃጥሉና ፊት ለፊት አሳይን ማለት ነው። ይህን ካሳየሽንማ እናምንሻለን። የምሬን እውነትም ተጣልታችኋል ማለት ነው። እና ፎቶን አንሺ ምናምን አውጭ ምናምን ብሎሻል። በቃ ትዛ አቃጥ ፎቶን ጋዝ ምናምን ጋዝ ጋዝ አድርገሽበት በክብሪት ቅጥል አድርጊው። ግን ስታቃጢ ማለት ነው አሳየን። እኛ ካላየን ግን አናምንም ማለት ነው። እና ጀሲ ጃጃል ዕቃ ይፈጫል። የሀገሬ ልጆች ተጃጃሉብን አይገልጸውም። የምሬ ነው ብላችሁ ተጃጃሉብን እኮ እቲ ያውን ምንድን ነው መጃጃል? ምንም ቁም ነገር ምንም የረባ ነገር አላወሩም። በነገራችን ላይ ተጃጃሉብን እኮ መሸቀያ መሆናችን ነው የሚያሳዝነኝ። ወይኔ በጣም ያሳዝናል የምር። እና ይመቻችሁ፣ ለማንኛውም ይመቻችሁ። ሰብስክራይብ አድርጉኝ ውዶች ማሮች፣ ሰብስክራይብ እያደረጋችሁኝ አይደል? እስኪ 10 ሺህ ያስገቡኝ ተው።